በሹኪያ የምንጠመዝዘው ክር ልክ እንደ ክትፎ በእንጀራ እንደምንጠቀልለው በጣም ቀላል የተለመደ ድርጊት ይመስላል አይደል? ነገር ግን ያ አሁን በማዕዳችሁ ላይ ያለው የስፓጌቲ ሳህን የ2000 ዓመታት ታሪክ ያለው ሚስጥር እንደደበቀ ብነግራችሁስ? ያች አንዲት ትንሽ የስንዴ ፍሬ የዓለምን ታላላቅ ስልጣኔዎች አልፋ በግዙፍ ማሽኖች ታጭዳ በዘመናዊ የሳይንስ ላቦራቶሪ ውስጥ ተፈትና በመጨረሻም ወጥ ቤት እስከምትደርስ ድረስ ምን አይነት አስገራሚ ድራማ እንደምታልፍ አስባችሁ ታውቃላችሁ? ዛሬ ዝም ብለን ፓስታ እንዴት እንደሚሰራ እናይ። ይልቁንም የዚህን ምግብ ነፍስ እንመረምራለን። በዛሬ ቪዲዮ ላይ ፓስታ እንዴት እንደሚሰራ ጠልቀን እናያለን። እስከ መጨረሻው አብራችሁን ቆዩ። ይህንን ጉዞ ስትጨርሱ አንድን የፓስታጌቲ ሳህን ዳግመኛ በተለመደው አይናቸው አታዩትም። ብዙ ሰዎች ፓስታን ወደ ጣሊያን ያስተዋወቀው ዝነኛው ተጓዥ ማርኮ ፖሎ ከቻይና ነው ብለው ቢያስቡ ይህ ከእውነት የራቀ ተረት ነው። የፓስታ ታሪክ ከዚያ እጅግ በጣም የጠለቀና የቆየ ነው። ብዙ ሰዎች የፓስታ አመጣጥን ከጣሊያን ወይም ደግሞ ከቻይና ነው ብለው ያስባሉ። ይህ ከእውነት የራቀ ተረት ነው። የፓስታ ታሪክ ከዚያ እጅግ በጣም የጠለቀና የቆየ ነው። የጥንት ስልጣኔዎች የተፈጨን ስንዴ ከውሃ ጋር ለውሰው አብስለው የመመገብ ልምድ ነበራቸው። የጥንት ግሪኮችና ሮማውያን ላጋኑም የሚባል ዛሬ የምናውቀው ላዛኛ ጋር የሚመሳሰል በንብርብር የተሰራ የሊጥ ምግብ ይመገቡ ነበር። ነገር ግን ዛሬ የምናውቀው የደረቅ ፓስታ ጽንሰ ሐሳብ የተጀመረው በአረብ ነጋዴዎች ነው። እነሱ ኤትሪያ የሚሉት በጉዞ ወቅት እንዳይበላሽ ደርቆ ለረጅም ጊዜ መቆየት የሚችል የፓስታ አይነት ይዘው ወደ ሲሲሊ ደሴት ጣሊያን ገቡ። ይህ በጣሊያን ምድር የፓስታ አብዮትን አስጀመረ። በተለይ በ17ኛው ክፍለ ዘመን በኔፕልስ ከተማ ውስጥ የመካኒካል መጭመቂያ ማሽን ሲፈጠር ፓስታን በብዛትና በርካሽ ዋጋ ማምረት ተቻለ። ይህ ፓስታ የድሆች ምግብ ከመሆን አልፎ የጣሊያን ብሔራዊ መለያ እንዲሆን አደረገው። ወደ ሀገራችን ስንመጣ ደግሞ ፓስታ ከጣሊያናውያን ጋር በቅርበት የተዋወቀ ምግብ ነው። ዛሬ ላይ ፓስታ በስጎ በእያንዳንዱ ኢትዮጵያዊ ቤት ውስጥ ከሚታወቁና ተወዳጅ ከሆኑ ምግቦች አንዱ መሆኑ ይህ ምግብ ምን ያህል በባህላችን ውስጥ እንደሰረጸ ያሳያል። የስፓጌቲ አስደናቂ ጉዞ የሚጀምረው ከነዚህ ወርቃማ የስንዴ ማሳዎች ነው። በየዓመቱ በሰኔ ወር ላይ እስከ አድማስ የተዘረጉ የስንዴ ማሳዎች ወርቃማ ቀለም ሲይዙ ተፈጥሮ የመከር ወቅት መድረሱን በእርጋታ የሚያስታውስ ይመስላል። ወዲያውኑ ግዙፍ አጫጅ ማሽኖች ወደ ሥራ ይገባሉ። እነዚህ ማሽኖች ከፊት ለፊታቸው ባሉት የስለታማ ቢላዎች የስንዴውን ግንድ ከመሬት አጠገብ ይቆርጡና ወደ ውስጣቸው ይስቡታል። በማሽኑ ውስጥ በከፍተኛ ፍጥነት የሚሽከረከሩ ከበሮች ፍሬውን ከገለባው በትክክል ይለያሉ። ከዚያም ብልህ የሆነ የማጣሪያ ስርዓት ማንኛውንም የቀረ ቆሻሻ በማስወገድ ንጹህና ምርጥ የሆኑትን ፍሬዎች ብቻ አይቶ በማጠራቀሚያ ውስጥ ያስቀምጣል። ፍሬው ማጠራቀሚያ ውስጥ ሲሞላ በራስ ሰር የሚሰራ የማስወገጃ ስርዓት ስንዴውን በቀጥታ በማሳው ዳር ወደሚጠብቁት ትላልቅ የጭነት መኪኖች ላይ ያስተላልፋል። ትኩስ ስንዴ የጫኑት መኪኖች በቀጥታ ወደ ፓስታ ፋብሪካው ያቀናሉ። እዚህ ቦታ ላይ የተፈጥሮ ወርቃማ ፍሬዎች ወደ ዓለም ታዋቂው የፓስታጌቲ ክሮች ይቀየራሉ። ፋብሪካው እንደደረሰ ስንዴው ጥብቅ የጥራት ቁጥጥር ማለፍ አለበት። በራስ ስር የሚሰራ የሮቦት ክንድ ናሙናዎችን በቀጥታ ከመኪናው ላይ ወስዶ ወደ ላቦራቶሪ ይልካል። እዚያም እንደ ፕሮቲን ይዘት፣ የእርጥበት መጠንና የፍሬው ጥንካሬ ያሉ ቁልፍ ነገሮች በጥንቃቄ ይመረምራሉ። ስንዴው መስፈርቱን ካሟላ በኋላ ሳይሎ ወደሚባለው ግዙፍ የመሬት ውስጥ ዘመናዊ ጎተራ ይገባል። የሚቀጥለው እርምጃ ስንዴውን ሴሞሊና ወደሚባል ለፓስታ መሰረት ወደ ሆነው ሻካራ በፕሮቲን የበለጸገ ዱቄት መቀየር ነው። ይህ የሚጀምረው በጥንቃቄ በሚደረግ የማጽዳት ሂደት ነው። ንጹህ የስንዴ ፍሬዎች ሮለር ሚልስ ወደሚባሉ ኃይለኛ ወፍጮዎች ላይ ይላካሉ። እዚህ ውስጥ ፍሬዎቹ የተፈጩ በሚርገበገቡ ወንፊቶች ላይ ያልፋሉ። ይህም ብርሃንና ጀርሙን ከዋናው የዱቄት ክፍል ኢንዶስፐርም ይለያል። በሂደቱ መጨረሻ ላይ የፓስታ ወርቃማ ልብ የሆነው ሴሞሊናው ብቻ ይቀራል። ሴሞሊናው ሁሉንም የጥራት ፍተሻ ካለፈ በኋላ እውነተኛው የፓስታ አሰራር ሂደት ይጀምራል። ሴሞሊናው ወደ ግዙፍ የኢንዱስትሪ ማብኪያ ገንዳዎች ውስጥ ይገባና የተጣራ ውሃ
ቀስ በቀስ እየተጨመረበት ሻካራ ሊጥ ይዘጋጃል። በእጅ የሚሰራ ስፓጌቲ ተፈጥሯዊ እርጥበቱን እንዲይዝና የመለጠጥ ባህሪውን እንዲጠብቅ ከ20 እስከ 40 ደቂቃ ድረስ ቀስ ብሎ ይቦካል። የኢንዱስትሪ ምርት ግን በጥቂት ደቂቃዎች ውስጥ በመቶዎች የሚቆጠሩ ኪሎግራም ሊጥ የሚያቦኩ ኃይለኛ ማሽኖች ይጠቀማል። ይህ ፍጥነት በእጅ በሚሰራና በፋብሪካ በሚሰራ ስፓጌቲ መካከል ያለውን ጣዕምና የጥራት ልዩነት የሚፈጥር ቁልፍ ሚስጥር ነው። በመቀጠልም ሊጡ ኤክስትሩደር ወደሚባለው ግዙፍ ማሽኖች ላይ ይገባል። በእነዚህ ማሽኖች ውስጥ ከፍተኛ ግፊትን በመጠቀም ሊጡ ዳይስ በሚባሉ ልዩ መቅረጫዎች ውስጥ እንዲያልፉ ይደረጋል። እዚህ ላይ ሌላ ሚስጥር አለ። መቅረጫዎቹ በነሐስ የተሰሩ ከሆኑ የፓስታው ገጽታ ሻካራ ስለሚሆን ስጎን በደንብ እንዲይዝ ተደርጎ ነው የሚሰራው። በቴፍሎን የተሰሩ ደግሞ ለስላሳ ፓስታ ያወጣሉ። ስፓጌቲን ለመፍጠር ሊጡ እጅግ በጣም በቀጫጭን ክብ መቅረጫዎች ውስጥ በፍጹም ትክክለኛነት እንዲያልፍ ይደረጋል። ከዚያም በከፍተኛ ፍጥነት የሚሽከረከር ቢላዋ ክሮቹን ትክክለኛ ርዝመታቸው ላይ ከ25 እስከ 30 ሴንቲሜትር ይቆርጣቸዋል። ቅርጽ ከያዘ በኋላ ስፓጌቲ በጣም ወሳኝ ወደ ሆነው ማድረቅ ሂደት ይገባል። ችኩል ስራ የሰይጣን ነው እንደሚባለው እዚህ ላይ መቸኮል የለበትም። አዲስ የወጣ ፓስታ ከፍተኛ የእርጥበት መጠን ስላለው በትክክል ካልደረቀ ቶሎ ሊበላሽ ይችላል። ክሮቹ በጥንቃቄ በትሪዎች ላይ ከተደረጉ በኋላ ሞቃት አየር ያለማቋረጥ በሚዘዋወርባቸው ልዩ የማድረቂያ ክፍሎች ውስጥ ቀስ ብለው ይደርቃሉ። ይህ የእርጥበት መጠኑን ወደ 12% ገደማ ዝቅ ያደርገዋል። ርካሽ ፓስታዎች በከፍተኛ ሙቀት ቶሎ ስለሚደርቁ በቀላሉ የመሰባበር ባህሪ ይኖራቸዋል። ከማድረቂያ ክፍሎች ከወጡ በኋላ ክሮቹ አሁንም ሙቀት ስለሚኖራቸው የማቀዝቀዝ ሂደቱን የሙቀት መጠኑን ለማረጋጋትና ጥራቱንና ቅርጹን ለመጠበቅ ይረዳል። በመጨረሻም ስፓጌቲ ሁሉንም የጥራት ፍተሻዎች ካለፈ በኋላ ሙሉ በሙሉ በራስ ሰር ወደሚሰራ ማሸጊያ ስርዓት ይሄዳል። እዚህ ላይ ስፓጌቲው ተለክቶና ታሽጎ ከፋብሪካ ወለል ወደ ሱፐርማርኬት መደርደሪያዎች ከዚያም ወደ ቤታችን ማዕድና ወደምንጋራው የደስታ ጊዜ ለመድረስ ቀጣዩን ጉዞ ይጀምራል። ቪዲዮን ከማጠቃለላችን በፊት እስቲ ስለ ፓስታ የማናቃቸውን ጥቂት አስገራሚ እውነታዎች እንይ። በዓለም ላይ ከ600 በላይ የተለያዩ የፓስታ ቅርጾች እንዳሉ ታውቃላችሁ? እያንዳንዱ ቅርጽ የተሰራው የተለየ አይነት ስጎን በተሻለ ሁኔታ እንዲይዝ ታስቦ ነው። ሁለተኛው የኤል ዴንቴ ጥበብ ነው። ጣሊያናውያን ፓስታን ኤል ዴንቴ ማለትም ለጥርስ በሚሆን ሙሉ በሙሉ ሳይለሰልስ ማብሰል ይወዳሉ። ይህ ለጣዕም ብቻ አይደለም፣ በሳይንስም የተሻለ ነው። ፓስታ ኤል ዴንቴ ሲሆን ሰውነታችን ቀስ ብሎ ስለሚፈጨው የስኳር መጠናችን በድንገት ከፍ አይል። ሌላው የዓለም የፓስታ ፍጆታ ነው። በዓለም ላይ በየዓመቱ የሚመረተው ፓስታ የአባይ ወንዝ ከጣና ምንጩ እስከ ግብጽ ሜዲትራኒያን ባህር ድረስ 25 ጊዜ ሄደው መመለስ ይችላል። ሌላው ጣሊያንና ስንዴዋ ነው። ጣሊያን የፓስታ ንግስት ብትሆንም ለምርቷ የሚሆነውን ስንዴ ሙሉ በሙሉ ራሷ አታመርትም። ይልቁንም ለፓስታ ተስማሚ የሆነ ከፍተኛ የፕሮቲን ይዘት ያለውን ዱረም ዊት ከካናዳ ከአሜሪካና ከአውስትራሊያ ነው የምታስገባው። እንግዲህ ያ በአንድ ሹካ ላይ የምንጠመዝዘው ቀላል የሚመስለው ስፓጌቲ ምን ያህል ረጅምና ውስብስብ ታሪክ እንዳለው አብረን ተመልክተናል። ከጥንት ስልጣኔዎች የጀመረው ጥበብ በዘመናዊ ቴክኖሎጂ ታግዞ ከትንሽ የስንዴ ፍሬ ተነስቶ በመጨረሻም የዓለምን ሕዝብ የሚመግብ ምግብ ሆኗል። ይህንን ጉዞ ከኛ ጋር ስላደረጋችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ ማድረግ ትችላላችሁ። ለጓደኞቻችሁም ሼር ማድረግ ትችላላችሁ። እንዲሁም አዳዲስ ትምህርታዊ ቪዲዮዎች እንዲደርሳችሁ የቻናላችንን ደውል ምልክት በመጫን ሰብስክራይብ አድርጉ። ስለተመለከታችሁን ከልብ እናመሰግናለን።